በተረፈ ግን እንዳልኳችሁ ገንዘብ አታባክኑ፣ ገንዘብ አታባክኑ። አሁን አንቺ 16 ዓመት ኖርሽና ናፍቆት በዚህ ጊዜ አይወጣም። በቃ አንድ ሳምንት እናት አባትሽ ጋር ፏ ቤት፣ ከዛ በኋላ ሰፊ ጊዜ አለ። በሳምንት አንዴ ምናምን ከስራ በኋላ ነው። ከዛ ይችን ምክሬ በደንብ አድርጋችሁ ጆሮ ሰምታችሁ ስሙ። አንድ ሳምንት ቆንጆ ብኩት 25,000 ብር ገዝታችሁ መረቁ አባትሽን እናትሽም እያጎረስሽ ካድሚ ቡና ጋብዥ እዛው ቤት ውስጥ ፏበይ ምናምን በቃ ከዛ በኋላ በሳምንቱ ምንድን ነው ጥናት ስሩ፣ አናላይዝ አድርጉ። ምን ቦታ ላይ ምን ያዋጣል፣ ምን ቦታ ላይ ምን ያዋጣል፣ ምን ብሰራ አሪፍ ነው ይዛችሁ የመጣችሁት። ለምሳሌ ፀጉር ቤት ከሆነ መክፈት የምትፈልጉት ፀጉር ቤት ለመክፈት የትኛው ቦታ ቆንጆ ነው? አሳ የሚሸጥበት ሰፈሩ ሲለሽ ፀጉር ቤት ብትሄጂ መግማማት ነው፣ ትርጉም የለውም። ሻይና ዳቦ የሚሸጥ ሰፈር ቦታ አለው ራሱን የቻለ። ለምሳሌ የቬሎ ቤቶች ራሱን የቻለ ቦታ አላቸው። የቬሎ ኪራይ አሪፍ ነው። ምግብ ቤት ጫተራ ሄደሽ ምግብ ቤት አከፍሽ። ማን ነው እንትን የሚልሽ? ማን ነው የሚበላልሽ? እንደውም አንቺ ወጣታች ሽንኩርትሽን ሊያቃጥሉልሽ ይችላሉ። በምርቃና ሰዓት አንቺ ሽንኩርት እየከተፍሽ ሰው ምትረጥ ቦታ ትመርጣላችሁ። አንድ ሳምንት ቤተሰብ ጋር፣ ከዛ ኔክስት ዊክ ምንድን ቦታ መረጣል። በመጀመሪያ ኢትዮጵያ ከመግባታችሁ በፊት ግን ምን እንደምትሰሩ ቢዝነሱን ያዙት፣ ብሩን ያዙት። በመጀመሪያ 1 ሚሊዮን ብር ካፒታል፣ በቃ ካፒታል ለመንቀሳቀሻ ብቻ። እሺ ለመንቀሳቀሻ ብቻ። ከዛ በኋላ በሁለተኛው ሳምንት አጥሩ። ኢትዮጵያ ከመሄዳችሁ በፊት ሲጀመር አሁን ሳውዲ አረቢያ፣ አሜሪካ፣ ካናዳ የትም ቦታ ሁኑና መዝግቡ እስኪ ምን ያዋጣል፣ እኔ ምን ብሰራ አሪፍ ነው። በቃ በቡና የቡና ባለሙያዎች በቡና ብቻ እሰራለሁ የምትሉ ካላችሁ የቡና ስራ ምን ያዋጣል? አንዳንድ ጊዜ ኢትዮጵያ ላይ የሚያገኙ ማሽኖች አሉ። ከውጭ ይዛችሁ ቆንጆ ማሽኖች አሉ። የማኪያቱ ማሽኖች አሉ። በጣም ርካሽ 500 ብር 600 ብር ዲስካውንት ሲደረግ ማለት ነው። ፀጉር ባለሙያ ከሆናችሁ ፀጉር ቤት ኤክስትራ ላይ ምናምን እንደዚህ ጀሪር ቦታ ላይ በጣም ዲስካውንት ሲደረግ ሂዱና የፀጉር ስቲሿር የሚጠቀለልበት ምን የሚልበትን 500 600 የሚሸጥ ከሆነ በሪካሽ አስቀምጡት። ህልማችሁን ለእንትን ለማለት። የዶሮ እርባታ ከሆነ ኢንኩቤተር ከውጭ ሀገር ላኩ። ሳውዲ አረቢያ 2-3 ሺህ ኢንኩቤተር አለ። 2,000 ሪያል 3,000 ሪያል ያንን ኢንኩቤተር ላኩና አስቀምጡ። ዶሮ ማርባት ከሆነ ከዛ ኢትዮጵያ ሄዱና ሳምንት ከቆያችሁ በኋላ የዶሮ እርባታ ትምህርት ውሰዱ። ፈንግል አንዴ ጭር አድርጎ እንደገና በባህር እንዳትመለሺ በልምድና በእውቀት የካተተ ነው። ይኸው ዶሮ አልጥንም ካለች ጭክ ብላ ነው ምናምን ዘቅዝቅ ያሳድራሉ። እሱ ድሮ ቀርቷል። አሁን የቴክኖሎጂ ነው። ዶሮ ሁላ በምክር እየሰማ ነው። ጣይ ስጥል የሚጣልበት ቴክኖሎጂ ገብቷል። ጣይ እንቁላል ጣይ በዚህ ደረጃ ማለት ነው። እና ራሳችሁን አፕዴት አድርጋችሁ ዘመናዊነትን ሞደርን ተምራችሁ እውቀትን አካብታችሁ። እኔ ወላሂ በጣም ብዙ ማውቃቸው አሉ ከስደት መጥተው የልብስ ዲዛይነር ሰፍት ውብ ባለሙያ ተምረው መኪና በገዛ ያዋጣሉ። መኪና ንብረት አይደለም። መኪናና ባጃጅ ጥሪት አይደለም። ለወንድማችሁ ባጃጅ ገዝታችሁ የምትሰጡ ተገልበጥ ማለት ነው። ጠልታችሁታል ማለት ነው። ወንድማችሁ ቋሚ ንብረት ቤት ነው፣ ቦታ ነው። እኔ ጋር እንደገቡ እንዳገቡ አይደለም። እኔ ቤት ግዙ ወንድሞች፣ ባዶ ቦታ ግዙ። ህጋዊ ሆኑ እንጂ የጨረቃ ቤት አይሆን እንጂ ባዶ ቦታ ግዙ። እኔ የማውቃቸው እንዳልኳችሁ ቅድም የጀመርኩበት አናላይሲስ ስናጠና ልብስ ዲዛይን የተማሩ እህቶች አሉ። እኔ የማውቃቸው ወላሂ እኔ መክሬያቸው እዚህ ኢትዮጵያ መጥተው መክሬ ቁጭ አድርጌ ልብስ ዲዛይን ብትማሩ አሪፍ ነው ብያቸው እዚህ ልብስ ዲዛይን ተምረው ገንዘባቸውን ሳያጠፉ አሁን የራሳቸውን ልብስ ቤት የከፈቱ በጣም የሚገራርሙ እህቶች አሉ። ወላሂ ነው የምላችሁ። ወደ ሳውዲ አረቢያ የሚልኩ ሽፎን ተምረው ሽፎን የሚልኩ እህቶች አሉ። ጀግና እህቶች ራሳቸውን ስደት ለእረፍት መጥተው ነው የምነግራቸው። ለእረፍት መጥተው ምን አባቱ የስደት ሀገር መኖሪያ ፍቃድ ምን ይሰራል? በቃ ሀገሬ ላይ አልሰራም እንዴ? በኮንፊደንስ እናቴ ሳውዲ አረቢያ ወንድ ያው እንደ ዱባይ ወንድ የለም። እዚህ እናቴ በጅምላ ወንዱ የብር አስር አማርጠስ የአፍንጫው ጎበድ ያለ ነው። የአፍንጫው እንደ ጃኖ ይቀጥ ያለ ነው። ኖ ቁመቱ እንዲህ ነው። እንደ ቻርት ቻፕሪ መልካም ማርጣ ነው የምታገባው እንዳይሄድበት ማለት ነው። ዝም በል ባለኝ ሀቢብ እኔ ከአንተ አንተ አርህን እኮ ራሱ ግድ ነው ብሎ ሽንት ቤት የምጥለው ምን ይሰረጋለሁ ና ብሎ እኔ ደህና ነኝ እንጂ ማለቀቂያ ነኝ እንደ አንተ አንጎል ሰው ትዳርን ለመያዝ ረጅም እድሜ እየሄዳችሁ ስለሆነ በተለይ ሴቶቻችን እድሜያችሁ እየገፋ ስለሆነ በተቻለ መጠን ሀገራችሁ ገብታችሁ የሆነ ሙያ ይዛችሁ
በተለይ ደግሞ እዛ በምትኖሩበት ይኸውልሽ 66 ጉርድ ምን ይሰራልሻል? 66 ጉርድ ምን ይሰራልሻል? እስኪ ንገሪኝ። እስኪ ምንድን ነው የሚሰራልሽ? ኧረ ወይኔ እነዚህ ሰዎች ላቀት አንተ በርሚል ሙሉ ጉርድ 3 በርሚል ላይ ላከችው። እንደው አንዱ ሙሉ በርሚል ጉርድ፣ አንድ ሙሉ በርሚል ጃኬት። የልብስ ድርቅ መጥቶሽ ነው እንዴ ከኢትዮጵያ ወጣሽው አንቺ? ይኸው እኛም እኮ እየለበስን ነው። አይሆንም አይሆንም። ኑ ተማሩ፣ ሙያ ውሰዱ፣ እውቀት አድርጉ ምናምን ነገር። እሺ ቁም ነገር አድርጉ። ልብስ ከምትይዙ ልቅ በርሜላችሁን የምትሰሩትን ነገር ለወደፊት ያሰባችሁ። ፀጉር ቤት ከሆነ የፀጉር እቃዎችን በበርሜላችሁ የያዙ። ኢትዮጵያ ሁሉም ነገር ውድ ስለሆነ መጥታችሁ ቀጥታ ቦታ ብንታችሁ አናላይዝ ሰርታችሁ ይሄ ቦታ ላይ ለፀጉር ቤት ቆንጆ ነው የምትባሉበት ቦታ ላይ ቀጥታ ወደ ስራ እንድትገቡ። እሺ ይሄ ነው የምመክራችሁ። ወላሂ ነው የምላችሁ። ካርጎ ስትልኩ ብጣሻ ትላኩ፣ ብጣሻ ትላኩ። አይጠቅምም። 1 ሚሊዮን ብር ካፒታል በትንሹ ያዙ፣ በትንሿ። ከዛ በላይ ከሆነ አሪፍ ነው። አሽሜና ብር 1 ሚሊዮን በትንሹ። እኔ አሁን ቅድመቴ የጠየቅሽን መኪና ምንድን ነው? መኪና ጥሪት ነው እንዲያች? ወላሂ አይደለም። ወላሂ ከጎን ያለው ሰው ከ5 ከ6 በላይ አባዱላሉ። አላህ ሻሂዴ ነው። ከጎን ያለው ሰው አሁን እንደው ሰው አለ ለማለት ያክል ነው። አያችሁ፣ ወላሂ ከ5 ከ6 በላይ አባዱላሉ። ማን እንደ ቦታ አሉበት? ማን እንደ ቦታ በር ላይ ይገለበጣል። ከስር ቦታ ላይ ግን ያስቀምጣል። በተለይ ደግሞ እናንተ የማትጠቀሙበት እናንተ ራሳችሁ መኪናችሁን ይዛችሁ የምትሰሩበት ከሆነ ችግር የለም። እችም ከሳውዲ አረቢያ ላይ መተሽ እዚህ እንትና ሸዋሮ ቢሾሩ ትላለች። ራያ ቆቦ ይመችም አይመጣውም። ሴት ልጅ ጋር ግን ቦታ 1 ሚሊዮን ብር የገዛችሁት ቦታ በእርግጠኝነት ነገ ዓመት ስትመጡ 2 ዓመት 2 ሚሊዮን ከዛ በኋላ ደግሞ 3 ሚሊዮን እያለ ይቀጥላል። ቦታ ግዙ። የሚጠቅማችሁን እንደ ወንድም ነው መክራችሁ። ከዚህ በላይ እንግዲህ ካልከፈላችሁኝ ምን ይሰራል? የሚያስል ፊቱ ለምን አይታዩ? ፊት ያሳያቸው በደንብ ታውቁታላችሁ። ኑር ይባላል። የሪያዱ ጀግና ነው። ከ6 በላይ አባዱላሉ። የስፔር ፓርት አለው። እንደኛው አረብ ሀገር የነበረ ሰው። አሁን እኔ ትንሽ እያለወጥ ቢል በማዳም ቅመም ብር አቧሚራ ሀባይቤ ይውላችሁ። አላህ ከፍ ማድረግ ይችላል። የማዳም ቅመም ብር ብቻ አይደለም ሰውን ከፍ የሚያደርገው። ለምንድን ነው በዛ ልክ? ሚስት አለው አግብቷል። ይኸው እንግዲህ አካውንት የለውም። ፎሎ ሊያረጉ ነው። ምን ይሻላል? ምን ይሻላል? እና በተቻለ መጠን እህት ወንድሞቼ አላህ ከፍ ማድረግ ይችላል። ሀገራችሁም ላይ መለወጥ ማደግ ትችላላችሁ። የግድ ስደት ላይ ብቻ አይደለም መፍካት ያለብን። አቧሚራ ሰሞኑን ደግሞ ጀምረውኛል። ቲክቶክ ላይ ታችሁ፣ ፌስቡክ ላይ ታችሁ ሆነ አቧሚራ ጀርባው መጠናት አለበት። ሲጀመር ሆዱም አላማረኝ። የማዳም ቅመም ብር ነው። አቢቢኔ እኮ የቤት ባለቤት እያደረኳቸው እኮ ነው። እየሰራው እኮ ነው። እኔ ምችም ስሰራ አገኛለሁ አይደለም። እኔ ቤት ስሰራ ለምሳሌ የአረብ ሀገር እህቶች እሺ እንሁን፣ የአረብ ሀገር እህቶች እኔ ጋር መጡና ሰሩ። እኔ እንትን የመንግስት በጎ አድራጎት ድርጅት ነው ላላገኝ አልሰራም፣ ላላገኝ አልሰራም። አይደለም እንዴ? አልዋሽም። ትርፍማ ይኖረዋል እኮ። እንኳን እኔ እናቴ አባትሽ ልጅ ቤት አሰራልኝ ብትይው እኮ ባጃጅ ካልገዛሽልኝ ነው የሚልሽ። ሌላውን ተይውና እኔ ደግሞ ላገኝ ነው፣ ግን በሀቅ ነው የምሰራው ነው። እኔ በሀቅ ነው የምሰራው። እናንተም ደግሞ ሀገራችሁ መጣችሁ መለወጥ ትችላላችሁ ነው። ሀገራችሁ መጣችሁ መለወጥ መስራት ትችላላችሁ። የማትለወጡበት ምንም ምክንያት የለም። ቤት ከምንሰራና ብር ይዘን ስራ ከምንጀምር ይኸውላችሁ፣ መቼም በ40 ዓመታችሁ መጣችሁ እናት አባታችሁ ጋር አገቡ ማለት ነው። ይኮሰኩሳል። የተወለዳችሁበት ቤት ውስጥ እትብታችሁ የተቀበረበት ውስጥ ጀናዛ ይውጣ አትበሉ። እናንተ የራሳችሁ የምትሆን ትንሽዬ ጎጆ ቀለስ አርጉ። አቅም ከሌለ ደግሞ ተከራዩ እንጂ ከእናት ከአባታችሁ በ40 ዓመትሽ 2 ፀጉር አብቅለሽ ይዘሽ ጥገኛ ትሆኑ። ምን ስደት ያለው ሰው አብዛኞቻችሁ እዚህ ያላችሁ እስኪ እድሜያችሁ ስንት ነው? እስኪ ኮመንት እንደው ላላህ ብላችሁ ሳትዋሹ ነገሩ እድሜያችሁ ስንት ይሆናል? እድሜያችሁ ስንት ይሆናል? እስኪ መልሱልኝ። እስኪ 38 ዋሻ 30 እንዳለ ከ30 በላይ ነው ያለው።
እኔ ባለጌው እናንተ እያልኩ ሰው አንቱ እያልኩ ነበር ማውራት የነበረብን እና ትልልቅ ሰዎች ናችሁ ነው። እኔ ቦታ ያዙ ቦታ ኧረ ተወኝ፣ ቆሰቆሳችሁኝ እንዳለ ያችሁ ዛ ማለት ዚ እየጂ በቃኝ እንዳለ ከ30 በላይ 38 37 አግቡና ምንም ቢሆን አግቡ። እናንተ ወላሂ ምንም ቢሆን አግቡ፣ አታማርጡ። እና በተረፈ ቤት ያዙ፣ ቤት ጥሪት ትንሽዬ ነገር ያዙ፣ ቤት ያዙ። ከዛ በኋላ ደግሞ ገንዘብም ያዙ፣ ገንዘብ ያዙ። ዋናው ነገር ደግሞ ያው ልጅ ያለው ሰው እሺ 3 ልጆች አለ አልሐምዱሊላህ። እኔም አልሐምዱሊላህ 3 ልጆች አሉኝ። 4ኛው መንገድ ላይ ነው አልሐምዱሊላህ ረባ። እኔ ልጆች ስደት ላይ ያተረፍኩት ነገር ልጆች ናቸው፣ ሀብት ነው ያተረፍኩት። አላህ ልጆቻችን ሳልህ አላህ ያደርግልን፣ በእነሱ አላህ ይካሰን፣ በእነሱ ደስተኛ የምንሆን አላህ ያድርገን።